ንብረት ልፈርምልሽ ተይኝ። እኔን ንብረት ልፈርምልሽ ሲላት ምንድን ነው ያለችው? እኔ ንብረት አይደለም የምፈልገው አንተን ነው የምፈልገው። ልጆቿን ማሳደጊያ ንብረት ልፈርምልሽ እያላት ተመስገን ብላ ንብረቱን ጥርቅርቅ አድርጋ ወስዳ ልጆቿን ጥሩ ህይወት አታኖርም። ንብረት አልፈልግም አንተን ነው የምፈልገው። ፈርስቶፎን አብረው ሲኖሩ አሽከር ነበረች እሷ፣ ሚስት አልነበረችም። ፓንቱን፣ ካልሲውን፣ ልብሱን ከውሽማው ጋር እንደፈለገ የዘለለበትን እያመጣች ታጥባለች። መኪናውን ታጥባለች። ሰራተኛ ናት እሷ። ቤት የሚመጣው ልብስ ለመቀየርና ትኩስ ምግብ ለመብላት ነው። ነገር ይጮሃል። እሷ ሚስት አይደለችም። ቤቱን ጥሎ እንዳይሄድ ካላት ፍራቻ ከዓመት በፊት ቤቱን ለቆ ሊሄድ ልብሱን በሻንጣ ጭኖ መኪና ውስጥ ገብታ አልወርድም፣ ልጇ በባዶ እግሯ አብራ ገብታ አልቅሳ ለምና በቃ እሺ ልብሴን ይዘሽ ውረጅ አላት። ልብሱን ይዞ ወጥቶ በሻንጣ ጭኖ በቃ ሊሄድ አትሄድም ብላ እግሩ ላይ ወድቃ አልቅሳ ለመነችው እንዳይሄድባት። ከዛ በቃ እሺ ልብሴን ይዘሽ ግቢ አላት። እንዲህ እየቀፈረው እየደበረው። ማንም ሰው እኮ ሳትፈልጉ ሳይፈልጋችሁ በግድ ስትፈልጉት እንዲህ ነው የሚያደርገው። በአንድ እጅ አይጨበጨብም። ከአንድ ወገን ፍቅር አይሆንም። በቃ እሱ ካልፈለገ በርሽን ዘግተሽ አልቅሰሽ ይውጣልሽ ፍቅሩ። ዋናው ግን ንብረት ነው። ንብረቱን ልፈርምልሽ ሲልሽ አሁን ይኸው ወይ ከንብረት አልሆንሽ ወይ ከሱ አልሆንሽ። የዛኔ ንብረቱን እንጂ እኔን ተይኝ ፍቀጂልኝ ልሂድ አንቺ ንብረት ሲልሽ እምቢ አልሽ። ልጆችሽን በባዶ ልታስቀሪ ለወንድ ብለሽ። ያለ ወንድ አይኖርም። ቆንጆ ነሽ፣ ወጣት ነሽ። እሱ ብሄድ ሺህ ወንድ አለ። ግዴታ ያለ ወንድ አልኖርም ካልሽ ሰው ልሂድ እያለ አትያዙ። ጥርግ ይበል። ማንም ሰው እስካልፈለገ አይደለም ልሂድ ብሎ አፉን አውጥቶ ፊት ከነሳችሁ ከእናንተ ጋር መኖር አይፈልግም የሚል ስሜት ከተሰማችሁ በሩን ክፈቱለት ይውጣ። እንዴ ፊት ከነሳሽ ከዘጋሽ ጀርባውን ከሰጣሽ ምን በሩን ክፈችለት ይውጣ። ይውጣ ይሄድ የፈለገበት። በክብርሽ አትደራደሪ። ከማይፈልግሽ ሰው ጋር በግድ አትኑሪ። ምንድን ነው እንደዚህ? ንብረት ነው። በፍርድ ቤት ከሳሽ ንብረት ትካፈያለሽ። ይህናህል ንብረት አልፈልግም አንተን ነው የምፈልገው። እኔ ለአንተ 10 ዓመት የምጠብቅሃለሁ። ኧረ ይሄ ከምን እንደሚመጣ ታውቃላችሁ? የራስን ዋጋ ካለማወቅ፣ እኔ ብቁ አይደለሁም እሱ ከሄደ እኔ መኖር አልችልም ብሎ ከማሰብ፣ ለራስ ዋጋ ካለመስጠት፣ ራስን ዝቅ አድርጎ ከማየት፣ ከሱ ራስሽን ዝቅ አድርገሽ ከማየት፣ ማንም አይፈልገኝም ብሎ ከማሰብ ነው። ከአስተዳደግ ከመጀመሪያው ያለ ወንድ አይኖርም ብሎ ከማሰብ እንዴ እንደውም ሲንግል ማም ሆነሽ ንብረቱን ወስደሽ ፏፈሽ ብለሽ ዝንጥ ብለሽ ልጆችን የግል ጥሩ ትምህርት ቤት እያስተማርሽ መኪና ገዝተሽ ልጆችን ትምህርት ቤት ራስሽ ድሮፕ እያደረግሽ ከዛ የምትፈልጊውን ቢዝነስ ከፍተሽ ቢዝነስሽን እየሰራሽ እያበብሽ እየፈቀሽ አሁን ይኸው ፊትሽ ጥብስ ብሎ ምንም መሰለች ቆንጆ ጸጉሯ ሩጫ ጥርሷ ሲያምር ግን ፊቷ ጥብስ ለወንድ ብላ ይሄ እንዳለ ጥብስ ብሏል ፊቷ ከማልቀስ ብዛት ይሄ ሲስር ጠቋል ይሄ ተጣብሷል ፊቷ ለወንድ ብላ። ለእናትና ለአባቷ አንድ ናት። እናትና አባቷ ባላቸው አቅም ተው አስተዳደግ አሳድገዋል። ለባል ግን ልትሞት ደረሰች፣ ለወንድ ግን ልትሞት ደረሰች።